አንድ ምንድነው አንድ ሰርጂን ነው የሚባለው ምንድነው ይሄ የቀዶ ጥገና ምናምን የሚሰራ ሐኪም እና ምንድነው ሰውየውን ይሄ ኦፕሬሽን ምናምን ለመስራት ሰርጀሪ ምናምን ለማድረግ ምናምን ብቻ ሰውየውን ቢቀደው በጣም አደገኛ ቃሉ ተላለ እና የሚቀደው ለምንድን ነው ሰውየውን እንዲያመው ነው ወይስ ያው ቢያመውም ግን በዛ ውስጥ ግን የሆነ ሁነኛ መፍትሄ ለመስጠት ማለት ነው በዛ ውስጥ ሁነኛ መፍትሄ ለመስጠት ያ ሐኪም ሰውየው እንደሚቀደው እኛም ደግሞ አንዳንድ ጊዜ በከባድ ቃል ልንናገር እንችላለን ይላል ለምን ከስህተታቸው እንዲመለሱ ይላል እና እኔ አሁንም እሱ ነው እያደረኩ ያሉት ምናልባት የሰው ተከታይ ሆናችኋል ብዬ ስናገር ከባድ ቃል እንደሆነ እረዳዋለሁ ምናልባት የእናንተን ውስጣችሁን ትንሽ ጎዳ ነገር ሊያደርገው ይችላል ግን ጉርቶትም ቢሆን ክርስቶስን ግን እንድታገኙት ካለኝ ጉጉት የተነሳ ግን ይህንን በግልጽ ልናገር ይገባኛል እና በተቻላችሁ አቅም እኔ ሰው የክርስቶስ ተከታይ የሚሆነው የሆነ ሰው ተከታይ የሚሆነው በምን መሰላችሁ እኔ ኢየሱስ ተከታይ ነኝ ስላለ በፍጹም አይደለም በትምህርቱ ይታወቃል በህይወቱ ይታወቃል እሺ በትምህርታችን በህይወታችን ትምህርታችን የክርስቶስን ሲሆን ከትምህርት አንፃር አቀየው ክርስቶስን እየተከተልን ነው ህይወታችን እንደ ኢየሱስ ሲሆን እንደ ኢየሱስ necessarily በክርስቶስ ደረጃ ላናደርግ እንችላለን አሁን ግን ቢያንስ ግን ክርስቶስን በመምሰል ህይወት ውስጥ ለመመላለስ ስንሞክር ስንጥር መውደቅ ቢኖር እየተነሳን ከፊታችን ያለውን ክርስቶስ ኢየሱስን እያየ ነው በልባችን ላይ ያለው የእግዚአብሔርን መፍራት እግዚአብሔርን መውደድ ማፍቀር እሱ እያበረታታን ከክፋቶች ሁሉ እየራቅን ህሊናችን ሐሳባችን ሁሉ እየተቀደሰ እንደዚህ በህይወት ስንኖረው ደግሞ ይሄ ሰው ክርስቶስን እየተከተለ ያለው በትምህርት ብቻ አይደለም በህይወትም ስለዛ ክርስቶስን መከተል የክርስቶስ መሆን ልክ እንደዚህ ነው ከትምህርት አንፃር የቀደም ያልኳችሁ ከህይወት አንፃር ደግሞ ልክ ቅዱስ አግናጢዮስ እንደሚናገረው ምን ይላል አግናጢዮስ ኢናሼ ሶፋን ቲዮክ የነ ቅዱስ ዮሐንስ ተማሪ ነውና ለሰማዕትነት ሊቀበል እየተወሰደ ነበር እና ለአንበሶች ተሰጥቶ ነው ባይዚ የሞተው አግናጢዮስ ከነ ቅዱስ ዮሐንስ ወንጌላዊ ቀጥታ የተማረ ሰው ነው የነሱ ተማሪ ነው ብያቸዋለሁ እና በዛ ሰዓት አደገኛ የሮማ ነገስታት ክርስትና ላይ በጣም ጫና ያሳድሩ ነበር እና አግናጢዮስ ለሰማዕትነት ወደ ሮም እየሄደ እና ወታደሮቹ ይዘው ያንገላቱታል አግናጢዮስን ማለት ነው እና የሮም ክርስቲያኖች ደግሞ አረ እንደው አግናጢዮስ እባክህ እንደው አትሙትብን ብለው ይለምኑት ጀመሩ እና አግናጢዮስ ግን ተናገረ እንዴት ከእንደዚህ አይነት ክብር እንድርቅ ወይም ይሄ ክብር እንዲያመልጠኝ እንዴት እንደዚህ አይነት ምክርን ትመክሩኛላችሁ ይወቅሳቸዋል እንግዲያውስ አሁን ክርስቲያን ተብዬ መጠራት ብቻ አይደለም እሺ መሆን ደግሞ ያስፈልገኛል ይህንን የምርም በዚህ ደረጃ ለጌታ የታመንኩ እንደሆነ እንግዲያውስ አሁን እንደ ደቀ መዛሙርቱ እንደ ጌታ ደቀ መዛሙርት መሆንን ያን ያገኛለሁ ስለዛ ስጋዬን ለአንበሶች ይስጡት በነዛ በጥርሶቻቸውም ያላምጡኝ ያኝኩኝ እና ለጌታዬ የተባረከ ህብስት ሆኜ እንደው ልቅረብ እስቲ እዛ ጋር መስዋዕት ሆኜ ሰማዕት ሆኜ ልቅረብ ለጌታዬ ይል ነበርና ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል አሁን ይሄ በጣም ፓወርፉል የሆነ ቃል ነው ክርስቲያን ተብዬ መጠራትን አልሻም ይልቁንም መሆንን ግን እፈልጋለሁ ይላል ስለዛ ክርስትና ዝም ብሎ ክርስቲያን ተብሎ የመጠራት ጉዳይ ብቻ አይደለም አዎ ክርስቲያን ተብለን እንጠራለን ነን ግን መጠራት ብቻ ስለደረግ ደግሞ ሳይሆን መሆን ይጠይቃል ስለዛ በትምህርታችን በጣም ክርስቲያን በህይወታችንም ደግሞ ክርስቲያን መሆን ይገባናል ነውና አግናጢዮስ በጣም የሚደንቅ ነበር ቆይ እስቲ ገበያ ላይ ካገኛችኋት እቺ መጽሐፍ አንብቧት ቆይ ምንድነው የት ሄደ ደግሞ
መጽሐፍ ቅዱስ አግናጢዮስ ምጡል አንበሳ ሐዋርያዊ ጳጳስ ወሰማዕት የሚል መጽሐፍ በወይዘሮ ዶክተር ዘውዴ ገብረ እግዚአብሔር። ወይዘሮ ዘውዴ ገብረ እግዚአብሔር የሚለው ዶክተር ናቸው። ዶክተር ዘውዴ ገብረ እግዚአብሔር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ በቴዎሎጂ ማስተርስ አላቸው። በዚህ ያዘጋጁት ሰው እና እሳቸውን ያዘጋጁት ስለ ቅዱስ አግናጢዮስ ነው። ቅዱስ አግናጢዮስ በምንድን ነው ስለ ቤተክርስቲያን የተናገረውን ስለ ቅዱስ ቁርባን፣ ስለ አንድነት፣ ስለ ቅዱስ ቁርባን እና ስለ ሌሎችም ኤንዌይስ እና ስለ ሰማዕትነቱን በተወሰነ መልኩ በደንብ ኤንዌይስ የተዳሰሰ ነው። ቆንጆ ነው ጽፏል። ቅዱስ አግናጢዮስ ምንድን ነው ለሰማዕትነት ፕሊስ እችን አንብቧት። እሺ ስንት ብር ነው? አረ ዋጋውን ይዘው በጌታ ስም 60 ብር። በዚህ ጊዜ ደግሞ የ60 ብር መጽሐፍ አለ እንዴ? ከባድ ነው። እሺ እና አንብቡ ፕሊዝ። ጥሩ ነው። ይሄ የቅዱሳንን ነገር ማንበብ በጣም ይጠቅመናለኛ እና ለሰማዕትነት ሲሄድ በጣም ቤተክርስቲያንን ከመውደዱ የተነሳ ፊት ለፊት ላይ ኢማጂን ለአንበሶች ሊሰጥ ስጋው ማለት ነው። ይሄ በነገራችን ላይ በእኛ ብቻ ደግሞ ኢትዮጵያ የሚወራ አይደለ፣ በዓለም አቀፍ ደረጃ የሚወራ ነው። ፕሮቴስታንቱም የሚያምንበት ነው። የዚህ ሰው ታሪክ የቅዱስ አግናጢዮስ ፕሮቴስታንቱም የሚያምንበት ሁላችንም የምናምንበት ታሪክ ነው እና ለአንበሶች ተላልፎ ሊሰጥ እየሄደ እያለ ቤተክርስቲያንን በጣም ከመውደዱ የተነሳ ማለት አግናጢዮስ አጠቃላይ 7 መልእክታትን ጽፏል። 7ቱንም መልእክት የጻፈው ወዴት እየሄደ ነው? ወደ ሰማዕትነቱ እየሄደ እንዴ። ለሰማዕትነት አንበሳዎች ስጋውን ቦጫጭቀው ሊበሉት ምናምን ወደዛ እየሄደ እንዴት ነው ሙዱ ራሱ ይመጣለት? በጌታ ስም ይህ በጣም የሚያስገርም እኮ ነው። ሙዱ እንዴት ይመጣላል? ልትሞት ነው። ያውም የምትሞተው በጣም አደገኛ የሆነ አሟሟት በህይወት እንዲህ ቁጭ ብለ አስቡ። መቶ አንበሳ ከስጋ ላይ የተወሰነ ቦጫጭቆ ሲጨርስ በእንደዚህ አይነት ሁኔታ ውስጥ ለመሞት ተዘጋጅቶ እየሄደ ግን ቤተክርስቲያን የጌታን ቤተክርስቲያን ከመውደዱ የተነሳ ኢየሱስን ከመውደዱ የተነሳ መልእክታትን ይጽፋል። 7ቱን መልእክት 6ቱን ለአብያተ ክርስቲያናት፣ አንዱን ፐርሰናል የሆነ ሌተር ነው ለፖሊካርፕ ይጽፋል። እናስታውሳ እዚህ ላይ ሙሉ እንትን ብላለች እንዴ ብለውታል እንዴ? ያ በቃ ከሁሉም ላይ የተወጣጣ ነገር ነው። እሺ ለማንኛውም አንዱ ፐርሰናል ነው ለቅዱስ ፖሊካርፕ። ያኔ ፖሊካርፕ የተባለ ሰው ነበረ፣ ደግሞ ሌላ ቅዱስ አባት ለሱ ደግሞ ልኮለት ነበር እና እኔ ሙዱ እንዴት ነው የሚመጣላቸው አባቶቻችን የክርስቶስን እና እነዚህን አባቶች ማወቅ ትልቁ ጥቅሙ ምንድን ነው? በጣም በእምነት ያነሳሳል። እምነትን ይጨምርልሃል። ራሱ የቅድስና ህይወትን እንድትናፍቅ ያደርግሃል። ምንድን ነው ልክ አንድ ሰው የሆነ አሁን ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል፣ ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እችን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም። በጣም ለእኛ የሰማዕታት ሰማዕትነታቸው ለእኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው፣ በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጠለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስን ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም የብዙ ሰዎችንም ቀልብ ደግሞ ያዝ አድርጎ ነበረ።
ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም አሉ። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤተክርስቲያንን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤተክርስቲያንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤተክርስቲያንን ያስቀጥላታል። የራሱ ጉዳይ እንዲህ ኧረ በቅዱስ ለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠነክሩልናል። በጣም የእነሱን ማየት እንድትጎብዝ ያደርጋል። የቅድስና ህይወትን እንድትናፍቁ ያደርጋል አይደለ? አሁን ለምንድን ነው ብዙ ሰው ካያችሁ፣ አሁን ለምሳሌ ይሄ የተጋድሎ ፊልሞችን እነዚህ የገድል ፊልሞችን የቅዱሳንን ታሪክ ማየት በጣም ደስ ይለናል። ለምንድን ነው? በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር። ጋይስ በዚህ ሰዓት አሁን የቃል መምህር እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየትም ይፈልጋል። ስለዛ እንደዛ ስለምንፈልግ ምን እናደርጋለን? በቃ የቅዱሳኑ ይሄ በፊልም መልክ የተሰራውን እሱን እናያለን። እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው የሰማዕትነታቸው ምናምን በጣም አስፈላጊ ነው እና አግናጢዎስ እየገፉ ሲወስዱት ከአንደበቱ ላይ የማይጠፋ አንድ ቃል ነበር። ምንድን ነው? በደረሲ ከአንደበቱ ላይ አንድ የማይጠፋ ቃል ቅዱስ አግናጢዎስ ኢየሱስ የሚለው ቃል ከአንደበቱ ላይ አይጠፋም ነበር። ዝም ብሎ በተደጋጋሚ ኢየሱስ 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 ይላል። ዝም ብሎ አንደበቱ ላይ ያለው በቃ የጌታችን ስም ነበር። የጌታችንና የመድኃኒታችን ስም ከአንደበቱ አይጠፋም ነበር እና ወታደሮቹ ምንድነው 10 ደጋግመህ ስሙን የምጠራው ሲሉት በልቤ ላይ ስሙ ተጽፏል ብሎ ተናገረ። ቅዱስ አግናጢዎስ የጌታዬ ስሙ በልቤ ላይ ተጽፏል አለ። ከዛ በኋላ በትራዲሽን አንድ የተላለፈልን ነገር አለ። ምንድነው እሱ? ማለት በኢትዮጵያ ትራዲሽን ሳይሆን በዓለም አቀፍ ደረጃ በትራዲሽን ያው ተላልፏል እና ምንድነው ልክ ለሰማዕትነት ሰጥተውት አንበሳዎች መተው በሉት ቅዱስ አግናጢዎስን እና ለአንበሶች ለአናብስት ተሰጥቶ ከዛ በኋላ ልቡ ምንም ሳትሆን ተገኘች እና እነዛ ወታደሮች በልቤ ላይ ኢየሱስ የጌታዬ ስም ተጽፏል ብሎ ነበረ በሉ እንየዋ ብለው የልቡን ሲከፍሉት በወርቃማ ጽሑፍ ኢየሱስ የሚል ልቡ ላይ ነበረ የሚል ትራዲሽን አለ። እውነት ነው ብዬ አምናለሁ እና ብዙዎችም ይቀበሉታል። ይህ አግናጢዎስ በሌላ ትራዲሽንም ልክ እንደዚሁ ደግሞ ጌታችን ኢየሱስ ያቀፈው ያ ሕፃን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ያለው ያ ሕፃን ልጅ ነው የሚል ቶፒክ አለ። አድጎ መሆኑ ነው። እሺ አድጎ ለዚህ ደግሞ ደረሰ ማለት ነው እና እንደ እርሱ ካልሆናችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም። ጌታችን ኢየሱስ ታስተሳላችሁ እንደ ሕፃን ልጅ የምርም እንደ ሕፃናት በልባችን ትሁት የዋ ካልሆነ አንገባም። እሱ ብቻ አይደለም የምርም እንደ ቅዱስ አግናጢዎስ ካልሆነ እንዴት እንገባለን? ለክርስቶስ በደንብ የምንታመን እና ልክ እንደርሱ እንደ ቅዱስ አግናጢዎስ። ስለዚህ አሁን ለእርሱ ለእኛ ጥቅማችን ነው። የእነሱን ፉት ስቴፓቸውን እየተከተልን ምናምን የእነሱን ፓዝ ይዘን እንድንሄድ የእነሱ መንገድ ተከተለ እንድንሄድ ቡካቸውን እያየን ቅዱሳን በጣም የምናከብርበት ምክንያት እሱ እኮ ነው ትልቁ ነገር። ይሄ የሮጡበትን ነገር ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እራሳቸው ምሳሌ ናቸው። ቅዱሳን ምሳሌ ራሱ ይሆናሉ። በጣም የሚያስገርሙ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ፣ ምሳሌዎቻችን ሆኑ። ስለዛ ቅዱሳን ስንል ላይክነስ ኦፍ ክራይስት ክርስቶስን የመምሰል ህይወት ያላቸውን ማለታችን ነው። እኛ ሁላችንም በጌታችን በክርስቶስ ኢየሱስ ደም ተቀድሰናል። በጥምቀት ውስጥ እንደዚህ ያለ ታላቅ በረከትን አግኝተናል። በጥምቀት ውስጥ ማናችሁም የተጠመቃችሁ ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ ደም የተቀደሳችሁ ናችሁ። ክርስቶስን የጽድቅ ልብስ የሆነውን ጌታን እርሱም ክርስቶስ ኢየሱስን የለበሳችሁ ናችሁ። የተጠመቃችሁ ሁላችሁ ከጌታችን ኢየሱስ ጋር አንድ ሆናችሁ የእግዚአብሔር ልጅ የተባላችሁ ናችሁ። ከዚህ አንጻር የተቀደስን የዳንን ምናምን ተብሎ ሊነገር ይችላል። ከዛ ደግሞ ምን ይጠበቃል ከኛ ከተባለ የኑሮ ቅድስና የጠራችሁ ቅዱስ እንደሆነ ይላል ጴጥሮስ ከዘሌዋውያን ላይ ጠቅሶ ዘሌዋውያን ላይም አለ። ጴጥሮስ ደግሞ በመልእክቱ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የኑሮ ቅድስና ያስፈልጋል እና ምንድነው ቅዱሳን የምንላቸው የኑሮ ቅድስናቸውም ልክ እንደዛ የኑሮን ቅድስናንም ገንዘብ ያደረጉትን እነሱን ነው ቅዱሳን የምንለው እና
እነዛን ሰዎች ደግሞ ማየት በኑሮ የተቀደስክ እንድትሆን ደግሞ ያደርጋል። የነሱን በቃ የዱካቸውን እየተከተልን እንድንራመድ ያደርገናል። አሁን በዚህ ምድር ላይ ስንኖር ኃጢአት እንሰራለን፣ እንወድቃለን፣ ደግሞ እንነሳለን፣ እንወድቃለን። መውደቅ መነሳት ሊኖር ይችላል። ጻድቅ 7 ጊዜ ይወድቃል፣ ወድቆም ደግሞ ይቀራል ነው ይላል። ጻድቅ ወድቆ ይቀራል ከተባለ ጻድቅ ተብሎ አይጀመርም። ጻድቅ 7 ጊዜ ይወድቃል ብሎ ወድቆ ይቀራል። ወድቆ ይቀራል ካለ ገና ከጅምሩ ጻድቅ ብሎ አይጀምርም። ኃጥእ 7 ጊዜ ይወድቃል፣ 7ቱንም ጊዜ ወድቆ ነው የሚቀረው ተብሎ ሊነገር ይችላል። ጻድቅ ግን 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል፣ 7 ጊዜ ይነሳል። ስለዛ በጣም ጥሩ ነው። ይሄ ምንድነው? ከሚስጥራት ውስጥ አሁን ይሄ ንስሐ፣ ሚስጥረ ንስሐ፣ ሚስጥረ ቁርባን በተደጋጋሚ ማለት እንድንጠቀማቸው የተሰጡን ሚስጥራት ናቸው። ለምሳሌ ጥምቀት አንድ ጊዜ ትጠመቃለህ፣ አለቀ አይደለ? አንድ ጊዜ የምንጠመቀው በቃ ተወለድን። ንስሐና ቅዱስ ቁርባንን ግን እስከ ሕይወት ፍጻሜያችን ሁሌም እንድናደርገው ነው የታዘዝነው። የተሰጠንም እንደዛ ነው፣ እንድንደጋገሙ። ጥምቀት አይደጋገምም፣ ንስሐ ይደጋገማል፣ ቅዱስ ቁርባንም ይደጋገማል። ለምንድን ነው የሚደጋገመው? ለምን ይመስላችኋል? ንስሐም ቅዱስ ቁርባንም የሚደጋገምበት ምክንያት ደጋግመን እንኳን ልንበድል ስለምንችል ነው። እና ደጋግመን ብንበድል ደጋግሞ ደግሞ መድኃኒት ያስፈልገናል ጋይስ። ደጋግሞ ለሚበድል ደጋግሞ ህመም ውስጥ ለሚገባ የኃጢአት ህመም ውስጥ በኃጢአት ቁስል ለሚመታ ሰው ሁነኛ ፈውስ ግን በቤተክርስቲያን ውስጥ አለ፣ በጌታ ቤተክርስቲያን ውስጥ አለ። በዚህ ትልቅ ማከማቻ ውስጥ እውነተኛ መድኃኒት አለ። እርሱም ቀስ በቀስ ለማደግ መሞከር ሁሌም ነው የምንላችሁ ቤዝ። የሚያዋጣን እሱ ነው ማለት በአንድ ጊዜ ማደግ አንችልም፣ አይቻልም። እንደዛ ለማድረግ እንዳትሞክሩ ጋይስ። በአንዴ ለማደግ ብትሞክሩ 2 ሳምንት የሆነ ቅዱስ የሆነ ክርስቲያን መስለህ ልትኖር ትችላለህ። ከዛ በኋላ በአፍጢም ትደፋለህ። ስለዛ እንደዛ ሳይሆን ቀስ እያልን ቀስ በቀስ የሆነች ብዙ ክፉ ነገሮች ካሉብን ለምሳሌ ማለት ነው ጭራሽ ንስሐ ገብቶ የማያውቅ ሰው ከሆነ ለምሳሌ አንድ ሰው እዚህ ውስጥ ካለነው ውስጥ ጭራሽ ንስሐ ገብቶ የማያውቅ ይሄ ምናምን እንደ ንስሐ አባት ምናምን ጭራሽ እንደዚህ ነገሮች ውስጥ የሌለ በዚህ ምክንያት ወደ ቅዱስ ቁርባንም ወደ ቅዱስ ሚስጥርም ጭራሽ የቀረበ ሰው ካልሆነ ምንድን ነው የሚያደርገው? መጀመሪያ የእግዚአብሔርን ቃል መማር መጀመር። እሱ በጣም ይቀድማል። የእግዚአብሔርን ቃል በተማርን ቁጥር ያ የምንሰማው የእግዚአብሔር ቃል በጣም በእምነት ሆነን ማለት ነው በእምነት ሆነን የእግዚአብሔርን ቃል እንስማና ያ የምንሰማው የእግዚአብሔር ቃል ደግሞ ቀስ እያለ ውስጣችን ይሰራል። እየሰራ ከዛም የሆነ በር ይከፍታል። ምን አይነት በር? ወደ ንስሐ የምንገባበትን በር። ሁሌም ግን እግዚአብሔርን የምንናፍቅ መሆን አለብን። ልባችን እንደዚህ አይነት ስራ በልባችን ውስጥ እንዲሰራ እግዚአብሔርን በጣም የምንናፍቅ አይነት ሰው መሆን አለብን። እሺ፣ በህይወታችን ውስጥም ደግሞ ጌታዊ መንገድህን ምራኝ። በጣም ደካማ ብንሆን ጋይስ ተኝተን የምናረፍድብን የጸሎት ህይወት የሌለን ብንሆን እያስቀደስን ባይሆን ለጊዜው ማስቀደስ ግዴታ ነው። በቅዳሴ ድርድር አናውቅ። እኔ የጸሎት ህይወት ባይኖር ምናምን በጣም በተሳነፍ ግን ቅዳሴ ላይ ግን የሆነ ማመቻመች ከባድ ነው እና ቅዳሴ በጣም ያስፈልገናል። ከዛ ቀስ በቀስ ደግሞ ቅዳሴ ሄደንም ደግሞ ያው ብዙ ጊዜ እንደዛ እንሆናለን። ግን የሆነ የለም እንደ ሩቅ ሰው ልክ የሆነ ለምሳሌ የሩቅ ሰው ላይ ኖርማል የቅርብ ያልሆነ ሰው ቢመጣ ቤታችሁ ይመጣና የሆነ እንደፈለገ አይደለም የሚቀመጠው የሆነ እንደፈለገ አይቀመጥ የሚል ሴንስ ሰሰት ብሎ ገብቶ ምናምን ያው በቃ የሆነ መቀመጥ የሌለበት አይነት ቦታ ላይ ወይም ደግሞ ምናምን እዛ ድረስ አይገባም። ስለዛ ምንድነው ዝም ብሎ የሆነች ቦታ ላይ ወይ ፊት ለፊት ላይ ገብቶ ምናምን እዛው ሳሎን አካባቢ ያለ ነገር ላይ ወይ ምናምን ቁጭ ይላል። ራቅ ነገር ትላለህ ወይ ዘው ብለህ አልጋ ላይ እጅ ልቀመጥም አትልም አይደል? እና አሁን ወደ ቅዳሴም ስንሄድ ራቅ
ቅረቅ ብለን አሁን እናድርገው። አሁን ደግሞ እንደዚህ ስላችሁ ደግሞ አይ በቃ እንደዛ ማኮነ እንግዲህ ቢቀርብ ይሻላል እንዳትሉ። እሱ ይሄ ርቃችሁም ስሙ፣ ርቃችሁ ማስቀድሱ ሂዱና በደረሳችሁበት ላይ ድረሱ። ሂዱ ርቀን የምናስቀድስ ኦኬ፣ ርቀን የምናስቀድስ እኔም አደርጋለሁ አንዳንዴ ባይዚ አንዳንዴ ራቅ ብዬ ከቤተክርስቲያን ሊፈጠር ይችላል፣ ላስቀድስ ይችላል። ኦፍኮርስ ብዙ ጊዜ እንደዛ ላደርግ ይችላል። አሁን ምንድነው ቁም ነገሩ? እንደዛ የምናደርጋለን። ግን መሆን የነበረበት ግን ኢቨን እንደዛ ራሱ አልነበረም እንዴ። አንተ ቅዳሴ ከዚህ በፊት እንዳልኳችሁ ምንድን ነው ታላቅ የሆነ ግብዣ የሚከናወንበት ጊዜ ነው። ምን አይነት ግብዣ? ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን ሰጥቶናል እና አሁን ወደ ቅዳሴ ሰው ሲሄድ ቅዳሴው ራሱ ማለት ነው አሐዱ አብ ቅዱስ ተብሎ ተጀምሮ እስኪያልቅ ድረስ ያለው ቅዳሴ ትኩረቱ ቅዱስ ቁርባኑ ላይ ነው። ያ ህብስትና ወይን የሚቀርበው ህብስትና ወይን የጌታ ስጋና ደም ይሆናል በመንፈስ ቅዱስ አሰራር እና እሱ ነው በቃ እሱ ትኩረት ተደርጎ የሚጸለየው ምናምን ይጸለያል። ከዛ ንጉሱ ይመጣል ብያቸዋለሁ። ንጉሱ ጌታችን ኢየሱስ ማለት ነው እና ከባሪያዎቹ ከአገልጋዮቹ ከቅዱሳን መላእክት ጋር ነው የሚመጣው እና ንጉስ ኢየሱስ ክርስቶስ እዛ የቅዳሴ ስፍራ ላይ ይታያል፣ ይገኛል እና እዛ ይገኛል። እዛ ተገኝቶ ህብስቱን ወይኑን የጌታ ስጋና ደም ይሆንና ማለት ነው እንካችሁ ብሉ ብሎ በካህኑ በኩል የሚያቀብለን ጌታ እርሱ መድኃኔ ዓለም ክርስቶስ ነው። እሺ ጋይስ፣ ስለዚህ ካህኑ መጥቶ አፋችሁ ላይ የጌታን ስጋ ሲያደርግ ጌታ ኢየሱስ በካህኑ እጅ እያጎረሳችሁ ነው እና ጌታ ኢየሱስ ቅዳሴ ላይ ሁሌም የክርስቶስ ፕሬሰንስ አለ። የክርስቶስ ፕሬሰንስ ቅዳሴ ላይ ግዴታ ነው አለ እና በካህኑ እጅ የሚያጎርሰንም ጌታ ኢየሱስ ነው። የምንጎርሰውም የራሱን የጌታችን የክርስቶስ ኢየሱስ ስጋና ደሙ ነው እና ጌታ ኢየሱስ በካህኑ እጅ ያጎርሳል፣ ይሰጣል። ስለዚህ የምትቀበለው ይህንን እያሰባችሁ መቀበል ራሱ እንዴት ደስ ይላል። በጌታ ስም አይደል አስባችሁታል ጋይስ? ስለዚህ አሁን የእምነት እጥረት ካለብን የእግዚአብሔርን ቃል ማንበብ፣ የአባቶችን ትምህርት በደንብ ማየት እሱ በጣም ያስፈልጋል እና መጸለይ እና ጠጋ ብላችሁ ከጌታ በካህኑ እጅ ከክርስቶስ ኢየሱስ ተቀብላችሁ ጌታ ሆይ አመሰግንሃለሁ እያላችሁ ወደ ደሙ እንደዚሁ ተቀበላችሁ ደግሞ ትመለሳላችሁ እና እንዲህ እንድንሆን ነው የምንጠራው። ቅዳሴ ላይ ሰው ሲሄድ በቃ ይሄንን እንዲህ ለመካፈል ነው። በሚያሳዝን ሁኔታ ግን አሁን እንዴት ነን? ራቅ ብለን ጭራሽ በመግቢያው መቅደስ ውስጥ ምናምን መሰለ ማንገባ። እሺ ከሩቅ ነው በቃ እንሰማለን፣ አንፈርድም። ኦኬ እሺ ከሩቅ ሆነ ሰምተህ ምናምን ነገር ከዛ ወደ ቤት ትሄዳለህ ማለት ነው። ወደ ቤት እንሄዳለን እና ይሁን አትሊስት ለጊዜው ማለት ነው። እንደዛም ይሁን ጋይስ፣ ለጊዜው እንደዛ አድርገን እንጀምር። ራቅ ብለን ጸልየን ምናምን ነገር እንጀምር። ቀስ በቀስ እንደው በ2 ሳምንትም በ3 ሳምንትም ለምን በ4 ሳምንትም አይሆንም ከቅዱስ ሚስጥር መሳተፍ ስንጀምር ቀስ በቀስ በየሳምንቱና መሀል ላይም ቅዳሴ ሲኖር የሄዱ መቁረብ መጀመር እንችል ይሆናል። መሀል ላይ ደግሞ እንደዚህ የተወሰነ ላግ የምናረግ ከሆነ እኔ ከቅዱስ ቁርባን በራቅን ቁጥር ያው ይወደቃል በጣም በቀላሉ። ያው እንግዲህ ጌታ ኢየሱስ ሲናገር ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እና ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው እና እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ስጋዬን የሚበላ ደሜን የሚጠጣ ማለት ነው። ግን ከዚህ ልክ ስንርቅ ግን በራቅን ቁጥር ክርስቶስ በእኛ መኖሩ እኛም በክርስቶስ መኖራችን እሱ እየደበዘዘብን ነው የሚመጣው። እንደዛ ከሆነ ደግሞ አቅም አናገኝም ጋይስ። የተለያዩ ፈተናዎችን ኃጢአቶችን ምናምን ማለፍ የምንችለው በአቅማችን ይመስላችኋል? ነው አንችልም እኮ በአቅማችን ትንሽ የኃጢአት መታ አድርጋ ልጥለት ትችላለች። አዎ ስለዚህ ምንድን ማድረግ ያለብን? ጌታ አቅሜ አንተ ነህ፣ እኔ እኮ በራሴ ምንም አልችልም፣ በብዙ ደካማ ነኝ ብሎ ማመን ለራስ ማለት ነው። ለራስ አክሊል አንተ በጣም ደካማ ነህ፣
ምንም አትችልም፣ አቅመ ቢስ ነን። ኃይልን በሚሰጥህ በክርስቶስ ግን ሁሉን ማድረግ ትችላለህ። ስለዛ አቅማችን ጌታችን ነው። ስለዛ ከክርስቶስ የተነሳ ነው ምንም ነገር ካለፍን ማለፍ የምንችለው። ያለ ጌታ ምንም ማድረግ አንችልም። ጌታ ኢየሱስም እንዳለው ነው ያለ እኔ ምንም ልታደርጉ አትችሉም ማለት። ስለዛ ያለ ክርስቶስ ምንም ማድረግ አንችልም። ስለዛ ከቅዱስ ሚስጥር መራቅ የለብንም ነው አይደል? አዎ እኔ ይህንን በጣም መቀየር አለብን። አሁን ላይ ጌታ ይመስገንና ማለት ነው። አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማው። እና ስለዚህ እግዚአብሔርን እናመሰግነዋለን። እንዲህ አስባችሁታል? ሄዳችሁ የክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን። መብራን በእኛ ዘመን እንደዚህ ማየታችን ነው። ግን ስቲል ግን ምንም ማለት ነው ምንም ነው ማለት ይቻላል። አብዛኛው ሰው ርቋል ምናምን ከቅዱስ ሚስጥር ምናምን ርቀናል ምናምን። ስለዛ በጣም መቅረብ አለብን፣ በጣም መቅረብ አለብን ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምዕመን ሁሉም ማለት ነው ወደ ቅዱስ ሚስጥር መጠጋት ያለበት መቅረብ ያለበት። አሁን እናንተ የምትማሩት ብቻ አይደላችሁ፣ እኛም ከቅዱስ ሚስጥር ተሳተፉ አለ። ከዛ እነሱ መሳተፍ አለበት ግዴታው ነው አይደለም እንዴ? ነው ያው እሺ መምህር አይደሉም ግን ስለዚህ መምህራኖች፣ ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው። ስለዛ ከቅዱስ ቁርባን አለመራቅ፣ ከቅዱስ ሚስጥር አለመራቅ ጋይስ ፕሊዝ። እኔ ይሄ በጣም ሊታሰብበት ይገባል። በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው። የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር ቤተክርስቲያን ትሰደባለች። ምንድነው ወጣት ልጆቿን የማታቆርቡ ቤተክርስቲያን ሊባል ይችላል። እና ቤተክርስቲያን አሰዳቢያ ነው። ወጣቶችን የማታቆርብ ቤተክርስቲያን እንዳትባል ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም፣ በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብን። እና ይህ ቅዱስ ቁርባን ላይ እና ምንድነው ሚስጥረ ተክሊል ወይም ጋብቻ ላይ በጣም መሰራት ያለበት። ሰው ከቤተክርስቲያን ውጭ ያገባል፣ አይቆርብም፣ አንቆርብም ምናምን እና ጌታ ስም እኔ ምን እንደሚያስፈራ አላውቅም። ክርስቶስን ምን የሚያስፈራ ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ። በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታረጉ ትችላላችሁ። ምንም ችግር የለም። ይሄ ምንም ለሰው ያን ያህል ራሱ እንትን የሚል አይደለም። ኦኬ አክሊል አከሲ እንዳትሉ ግን የምሬን ምንድን ነው የሚያስፈራን ክርስቶስን እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጭ ያለ ጋብቻ በስመ አብ እኔ የውርደት ጋብቻ ነው። ክርስቶስን በጣም ይቅርታል ብለኝ ከአሁን በኋላ ማለት ነው። በቃ ከዚህ በፊት ያለው ችግር የለም። ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ። ምናልባት ክርስቶስም ሊጠይቃችሁ ስለሚችል ማለት ነው። ኦፍኮርስ ይጠይቃችኋል። ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስም ይጠይቃችኋል። ስለዛ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው ይተኛል፣ ወደ 3600 ሰው ከእናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊስ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቨን ልጆች ራሱ ቢኖራችሁ ብዙ ዓመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን። ከዛ በኋላ ሂዱና ሚስጥሩን ፈጽሙ። ቤተክርስቲያን ውስጥ በቤተ ክርስቲያን ደግሞ ተሳሰቡ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። ቤተክርስቲያን ውስጥ ጭራሽ ቤተክርስቲያን የማታውቀው ጋብቻ እንዴ ወጥ መንግስት ይወቅልኝ ትላለህ እንዴ? መንግስት አወቀ ይወቀው። አዎ መንግስት ማወቅ አለበት። እሺ ይወቅ፣ ግን እግዚአብሔር የሚወቀው ጋይስ እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቨን ልጆች ራሱ ቢኖራችሁ ብያለሁ። የሌላችሁ ምንም የሚያስፈራ ነገር የለው። እንደው በጣም ደስ ይላል እንዴ በመካከላችሁ ክርስቶስን ልታደርጉት ነው። ይህንን የሚጠላለ እንዴ? ይህን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ፣ በተለይ አሁን አዲስ ለምትጋቡ እናንተ ተወትና ማግባት ፈልገ አንተ
በቅዱስ ሚስጥር ማግባት ፈልገ እሷ አልፈልግም ካለች በቃ ቁሽ ነው አለቀ። ማለት ማስተማር አስተምራት። ግን ኧረ በተአምር ካለች በቃ ሲጀመር ምንድን ነው ማይ ብራዘር ፊት ለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው። እና ቆንጂት አንቺን በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋ ይማር ምናምን አይ ካለ ይቁሰው። ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም፣ ራሱ አይታሰብም። ሼም ክርስቶስን ሼም ነው። ስለዛ በተቻለን አቅም እኔ ይህንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ ኧረ ይሄ እንዲህ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት። እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ 99% ኦርቶዶክሳውያን የሚጋቡት ማለት ነው። ጋብቻ ከሚፈጽሙት ውስጥ 99%ቱ በቸርች ውስጥ የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል። ስለዛ አንጠራ። ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት ከቤተክርስቲያን ውጭ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስለኝም። በቃ ሁሉም ቤተክርስቲያን ውስጥ ነው። እንደዛ እያሉ ነበር። ቅድም ከአንድ ሰው ጋር እያወራሁ ጭራሽ አያውቁትም ይሆናል እያሉ ነበር ከቤተክርስቲያን ውጭ ያለ ጋብቻ። እዚህ ግን ምን አይነት በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም። አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ወደ ከቅዱስ ሚስጥር እየተሳተፍን ምናምን ልናድግ ይገባል። እናንተ ሰዎች እግዚአብሔር በጣም መሐሪ ነው። ቅድም እንዳልኳችሁ ነው። ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢአት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱን ሁሌ የምናስተውል እግዚአብሔር በጣም ቸር ነው። እግዚአብሔር መልካም ነው። እግዚአብሔር በጣም መሐሪ ነው። ስለዛ የእግዚአብሔር ምሕረቱን ደግሞ እንቅመሰው። እግዚአብሔር ቸር ነው። ቸር እንደሆነ ደግሞ ቅመሱ እና ይዋል መዝሙረኛው ላይ። ስለዛ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቅመሰው እና ወደ እግዚአብሔር እንመለስ። ይሄ ያስፈልገናል። እናንተ ሰዎች አክቹዋሊ ዛሬ ስለ ቅዱስ ቁርባን ሰፋ ያለ ነገር ለመማማር ነበር የመጣው። ሰፋ ያለ ነገር ሳይሆን አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር። ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ ጊዜውን እና የዚህን ያህል እንትን ካልን በእርግጥ መልካም ነው። እኔ ባለፈው እንዳልኳችሁ ነው። አንዴ ያንን ክፍል እኔ ደግሜ ላነብላችሁ እወዳለሁ ማለት እሺ። ስለ ቅዱስ ቁርባን ትንሽ ነገር ልንገራችሁ፣ ላንብብላችሁ። በቃ መጽሐፍ ቅዱስን ብቻ ነው ላንብብላችሁ። ዮሐንስ ወንጌል ምዕራፍ 6 እናንብብና ከዛም ፕራክቲካሊ ደግሞ ማቴዎስ ላይ ሄደን እናያለን፣ እንጨርሳለን። በመጀመሪያ ደረጃ ቅዱስ ቁርባን ምንድን ነው የሚለውን ዝም ብዬ ልንገራችሁና ከዛ እናንብብ። እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ ቅዱስ ቁርባን ምንድን ነው የሚለውን ማለት ነው። Oh God. ኦኬ እሺ፣ በጣም ይቅርታ። ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል? የማያውቅ ሰው ካለ ምናልባት የማያውቅ 40 ሰው እዚህ 40 ይቀርሽ 20 ሰው 20 ኦርቶዶክስ ስለ ቅዱስ ቁርባን እዚህ የማያውቅ ካለ ለሀያዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው። እናንተም ከለስ አድርጉት እግረ መንገዳችሁን። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያውን ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው።
ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ፣ ቆርሶ ሰጣቸው፣ ይህ ሥጋዬ ነው ብሎ የለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም እኛ ጋር ጌታችን እንዳደረገው ማለት ነው፣ ወይም መልከ ጼዴቅ እንዳደረገው አስቀድሞ በፊት። ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ህብስትን አነሳ፣ ባረከ፣ ቆረሰም። ስለዛ እኛም እንባርካለን። ካህናቱም እኛም ተሰባስበን እንጸልይና ይባረካል፣ ይጸልያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ሥጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ሥጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው? ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ሥጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይሄ ይካዳል። በጴንጤው ምናምን ኧረ ቂጣ ነው ይላል፣ ኧረ በቃ የጽዋ ወይን ነው ምናምን ይላል። ከዛ በኋላ በቃ አለቀ፣ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ሥጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ የህብስት ነው የሚላቸው፣ ግን ኢየሱስ ግን ሥጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ምን ያህል ነው የክርስቶስ ሥጋ የሆነ ካላችሁኝ በምን ደረጃ እስኪገለጽለት ደረጃ ብትላችሁ 1 ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል። 1 ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ሥጋ ጋር ህብረት ያለው አይደለምን ይላል። ይኸው ጽዋውን ህብስቱን ያነሳና ከጌታ ሥጋና ደም ጋር አንድ ያደርገዋል። ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል ያ ህብስት ከጌታ ሥጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል። ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ሥጋ ነው። ስለዚህ የጌታ ሥጋ ነው። ልክ ኢየሱስም ሥጋዬ ነው እንዳለ ማለት ነው። የጌታ ሥጋ አንድ ሥጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው። ለምን? ህብረትነቱ ከጌታ ሥጋ ጋር ነው። ስለዚህ የጌታ ሥጋ ስለሆነ አንድ ነው። ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም፣ ወይ አዲስ አበባ ላይ ብቻ አይደለም፣ ወይ የሆነ ሰፈር ላይ ብቻ አይደለም፣ በየቦታው ነው ይህ ነገር ያ ህብስት የሚቆረሰው። ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ። ምክንያቱም የጌታ ሥጋ ስለሆነ። ከዛን ቀጠል ያደርጋል ምን ይላል? እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል? ብዙዎች ስንሆን አንድ ሥጋ ነን። እንዴት? እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ሥጋ እንዴት ይሆናሉ? እዛው ጋር ቅዱስ ጳውሎስ መለሰ። ምን ብሎ? ያንን አንዱን ህብስት እንበላለንና ሄዳችሁ ከካህኑ የምትቀበሉትን ያንን አንዱን ህብስት እንበላለንና አንዱን የጌታን ሥጋ ማለት ነው። የጌታን ሥጋ ስለምንበላ አክሊል የጌታን ሥጋ ተቀብሏል። እዚህ ውስጥ ያላችሁ ክርስቲያኖ እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ ብዬ አስባለሁ። ሁላችሁም የጌታን ሥጋ ተቀበላችኋል አይደል? ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ። ሐዋርያቱ የጌታን ሥጋ ተቀብሏል። ይህንን ሁላችን ግን የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ሥጋ ስለሆነ አንድ ሥጋ ወይም አንድ ህብስት ነው የሚባለው። አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው፣ አንድ የጌታ ሥጋ ነው። ስለዚህ አስቡት፣ ጳውሎስ የተቀበለው እኔም የተቀበልኩት የጌታን ሥጋ ከሆነ እኔና ጳውሎስ ሁለት ሥጋ አይደለም አንድ ሥጋ ሆነናል። ከምን የተነሳ? በመንፈሳዊ ነው። እሺ ያው የተለያየ ቦታ ያለ ነው፣ ግን አንድ ሥጋ ናችሁ ተባልን። ከምን አንጻር? እናንተም እኔም የጌታን ሥጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለን እና ያለው። ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ሥጋ ነኝ፣ አብሬያችኋለሁ። እናንተም ከኛ ጋር አላችሁ፣ ሁላችንም። ጳውሎስም ከኛ ጋር አብሮ አለ። ቤተ ክርስቲያን ማለት እቺ ናት። ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ ይቺ ሥጋ የኢየሱስ ክርስቶስ ሥጋ ተብላ ትጠራለች። አንዱን የጌታን ሥጋ በመቀበላችን። ስለዚህ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላሉ? አይችልም።
ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን። መንፈስ ቅዱስ ይህንን ያደርገዋል። ለዛ ምን አልኳችሁ? ብዙዎች ስንሆን አንድ ስጋ ይሆን ነው። ብዙዎች ስንሆን ስንት ስጋ ይሆን ነው? አንድ ስጋ ይሆን ነው። አንድ ስጋ ይሆን ነው። የማን ስጋ? የኢየሱስ ክርስቶስ ስጋ። ስለዚህ ዝም ብሎ ቂጣ በልተ የክርስቶስ ስጋ ነኝ ከሱ የተነሳ ማለት አትችልም። አይቷል። ዝም ብሎ አንድ ራንደም ቂጣ በልተ የክርስቶስ ስጋ ሆንኩበት ማለት አትችልም። እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው። ስለዚህ ይሄ ነው በቃ ቅዱስ ቁርባን ሲባል ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል። ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል። እሱን በመቀበል ደግሞ ህይወት እናገኛለን። በእምነት እየጠነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን። እሱን ቶሎ ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየጠነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው። መንፈሳዊ ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን እንሄዳለን አይደል? እንደዛ ነው። ስለዛ ከዚህ ጋር በተያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ላንብብላችሁና እንጨርስ። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል ከቁጥር 47 ጀምሮ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አጉረምርመውም እግዚአብሔር ከላይ መናን አወረደላቸውና በሉ። ከሰማይ የወረደውን ያንን መና ማለት ነው። በሉና ግን ከሞት አድኗቸዋል? አላዳናቸውም። ሞተው ቀሩ። አይተዋል። ሞቱ እና ሞተውም ቀሩ። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው ራሱን። እነ ሙሴ በልተው የሆነ መና ሞተዋል። አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የሕይወት እንጀራ ይህ ነው፣ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እንጀራ የሚለው ህብስት ነው የሚለው ብሬድ ይባል። ከሰማይ የወረደ ሕያው ህብስት እኔ ነኝ፣ ሕያው እንጀራ እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ወይም ህብስት ምኔ ነው? ስጋዬ ነው። እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። እርስ በርሳቸው አይሁዳውያን እንዴት ሆኑ? ስጋውን እንዴት ሊሰጠን ይችላል? እንዴት ሊሰጠን ይችላል? ኧረ እመን ጌታ በአንድም በሌላም ሊሰጥ ይችላል። ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ምንድነው ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይን ፎርም ስጋውንም ደሙንም ይሰጥሃል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋይ ብሎ በግልጽ ተናገረ። አሁን ተመልከቱ የአይሁድን ማንጎራጉር። አንድ ይቅርታ ጋይስ፣ በጣም ይቅርታ ጋይስ፣ በጣም ይቅርታ። ወንድም አክሊል የተወሰነ ጉንፋን አሞታል እና የተወሰነ መሀል ላይ ትንሽ እያዛገኝ መሰለኝ። አይበስ እዚህ ዮሐንስ ወንጌል ላይ ልክ የሆነ ነገር ሲነገር ማለት ነው የሆነ ነገር ሲነገር የተወሰነ የሚያወዛግብ ነገር ከተነገረ ለምሳሌ ወይም ማለት የሚያወዛግብ ሳይሆን ሰዎቹ የተወሰነ ከተወዛገቡበት በተነገረው ነገር ኢየሱስ በተናገረው ነገር ሰዎች የተወሰነ ከተወዛገቡ ዮሐንስ ምን ያደርጋል? ከታች
ወይም በትክክል ካልተረዱት ማለት ነው። አይ እነሱ እንደዚህ ተረድቶታል፣ ግን ጌታ ግን የተናገረው ስለዚህ ነበረ ብሎ እዛው ጋር አርሟቸው ወይም ኮመንት አድርጎ ያልፋል። ዮሐንስ ሲጽፍ ማለት ነው ከታች ከታች እንደዚህ ነገርን ያስቀምጣል። ምሳሌ ልስጣችሁና ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ጌታ ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ጌታ ኢየሱስ ተናገረ። ከዛ በኋላ አይሁዳውያን ወዲያውኑ ቀበል አደረጉና ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት ነው ያለው። አይሁዳውያን የመሰላቸው ምንድን ነው? ፊት ለፊት ላይ ያለውን ለ46 ዓመት ያህል የፈጀውን ያንን ቤተ መቅደስ እሱን ነበር የመሰላቸው። ስለዛ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። ተሳስተዋል። እርሱ ግን እያወራ የነበረው ስለዛ ቤተ መቅደስ ሳይሆን ስለ ስጋው ቤተ መቅደስ ነበር። ስለ ስጋው ነበር ያወራው። በትክክል አልተረዱትም አይደል? እሱ ስለ ስጋው ሲያወራ እነሱ ግን ያው ድንጋዩን የመሰላቸው የህንፃውን ማለት ነው። ስለዛ ዮሐንስ እዛው ጋር ኮመንት አደረገ። ምን ብሎ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። አይተዋል። ያርማል። አሁን በተለየ መልኩ ሲረዱ ሰዎች ያርማቸዋል። ይህን ለምን እንደነገርኳችሁ እነግራችኋለሁ። የቅዱስ ቁርባን እዚህ ጽሑፉ ላይ ዮሐንስ 6 ላይ ማለት ነው። ሌላም ልክ እንደዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 4 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ኢየሱስ ከማን ይልቅ? ከዮሐንስ ይልቅ። ዮሐንስ በጣም ብዙዎችን ደቀ መዛሙርት አድርጓል። አሁን ግን ኢየሱስ ከዮሐንስም ይልቅ የበለጠ ደቀ መዛሙርት ያደርጋል፣ ያጠምቅማል። ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ጌታ አወቀ። ምን አወቀ? ፈሪሳውያኑ እንደሰሙ። ምን እንደሰሙ? ፈሪሳውያን ምን እንደሰሙ? ጌታ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግ ፕላስ ደግሞ ምን እንደሚያጠምቅ ፈሪሳውያን ሰምተዋል። እና ጌታ ደግሞ ይህን ሰማ፣ ይህን አወቀ። ስለዚህ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ግን እዚህ ጋር አንድ ነገር አለ። ጌታ ኢየሱስ ግን አያጠምቅም ነበር፣ ራሱ እያጠመቀ አልነበረም። ፈሪሳውያን ግን የሰሙት እያጠመቀ እንደነበረ ነው። ስለዛ ኢየሱስ ያጠምቃል ብሎ ነው አሁን ፈሪሳውያኑ ጋር ያለው መረዳት ኢየሱስ እያጠመቀ ነው የሚል ነው። ግን እውነታው ግን አይ አላጠመቀም ነው። ስለዚ ዮሐንስ ምን ያደርጋል? ዘወር ቀጠል አድርጎ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቅም ይላል። ኦኬ ከደቀ መዛሙርቱ ጋር ያጠምቅ ነበር የሚል ክፍል ቢገኝ በምንረዳው ማለት ነው። እዛ ጋር ቁጭ ብሎ ደቀ መዛሙርቱ እያጠመቁ እሱም አብሯቸው ስለሆነ አብሮ ከነሱ ጋር ተጠርቶ ይሆናል ነው እንጂ እዚህ ጋር በግልጽ እንደተነገረን ደቀ መዛሙርቱ እንጂ እርሱ ራሱ ግን አያጠምቅም ነበር እና እንዲህ ያርማል። የተወሰነ ደግሞ የሆነ በምሳሌያዊ ንግግር የተነገረ ነገርም ካለ ደግሞ እየፈታ ይሄዳል። ብዙ ጊዜ ነው ያው ሁሌ ላይሆን ይችላል፣ ብዙ ጊዜ ግን እንደዛ ነው። ልክ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ጌታ ኢየሱስ በዛ በዳስ በዓል ላይ ምን ብሎ ተናገረ? በድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍም እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ በታላቅ ድምፅ። ማንም የተጠማ ወደ እኔ ይምጣ፣ መጽሐፍም እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ። የሕይወት ውሃ ምንድን ነው? የሕይወት ውሃ አላብራራውም ጌታችን ኢየሱስ ግን እንደዛ ብሎ ብቻ ተናግሯል። ስለዚህ ዮሐንስ እዛው ጋር ቀጠል አድርጎ ያብራራዋል። ምን ብሎ? ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይላል። ያብራራል ማለት ነው። አሁን ይህንን አፕሮች ያዙና ማለት ነው ዮሐንስ ወንጌል ምዕራፍ 6 ላይ ሄዱ። ዮሐንስ ወንጌል ምዕራፍ 6 ላይ ቅድም እንዳልኳችሁ ጌታችን ኢየሱስ በግልጽ እኔም ስለ ዓለም የምሰጠው እንጀራ ሥጋዬ ነው ብሎ ነገራቸው። ልክ ሲነገራቸው አይሁድ ይህ ምንድነው? እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ብሎ ሲናገር እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ በቃ ክርስቶስ ሊትራሊ ሥጋዬን እሰጣችኋለሁ ደሜን እሰጣችኋለሁ ብሏል። በቃ ሥጋውን እንበላለን ደሙን እንጠጣለን። በምን መልኩ የሚለውን ፕራክቲካሊ በኋላ ነው የሚያሳያቸው። አሁን ግን የቃል ትምህርት እየሰጣቸው ነው። እና እነዚህ ሰዎች አንጎራጎሩ። እንዴት ነው ሥጋውን ሊሰጠን የሚችለው? አሁን እዚህ ጋር እየተወራ ያለው ስለ ሥጋና ደሙ አይደለም። የምርም እናንተ እንደምትሉት የሚበላውን ሥጋና ደም አይደለም ይላሉ አንዳንድ ሰዎች። ካልሆነ ዮሐንስን ምን እንዲያደርግ እንጠብቃለን? እንዲያርማቸው አይደል? አይ እሱ ግን ያወራው